ሰላም ሰላም፣ እንዴት ናችሁ ምርጦችዬ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየአይነታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ድምፄን እንግዲህ የማስገባላችሁ ከኋላ ነው። ምንድን ነው ከፊት ተንቀልቅላ ከኋላ ሌላ ነው እንዳትሉ፣ ግራ እንዳይገባችሁ። ስቀርጸው የነበረው ድምፁ ብዙ ስለማይሰማና እንዲሁም ደግሞ ማሽኑ ስለሚጮህ ምንም መደማመጥ አንችልም ማለት ነው። ይሄ እንግዲህ እንደምታዩት ሄር ስታይል የሚል በጣም ምርጥ ነው። እንደምታዩት ወደ 6-7 አይነት ውስጡ አሉት። እያንዳንዳቸውን ከፍቼ ለመሞከር ሞክር ያለሁኝ። እንትን ምንድን ነው ማድረቂያ ያለው ማበጠሪያ ያለው መጠቅለያ ያለው ስትሬት ማድረግ ያለው ውስጡ ላይ ብዙ አሉት። በተለይ ከሁሉም የተመቸኝ ቢሆን ማበጠሪያው ለእንደኔ አይነት ፀጉር ላላችሁ በጣም ምርጥ ነው። ምርጥ ማለት ነው። ሙሽጦቹ እንትን ናቸው፣ ሰፋፊና ወፍራም ደስ የሚል ጥንካሬ ያለው ማለት ነው። እድሜው ይቆያሉ አይቆይም ወይ እንግዲህ ስላልሞከርኩትኝ እኔ እንደዚህ ነው ብዬ ማስታወቂያ ልሰራ አልችልም። ግን ደግሞ ማማናት ወስዳኝ የገዛ ነው ማለት ነው። እና ይሄኛው አሪፍ ነው ብላኝ በእሷ ምርጫ ነበረ እውነት ለመናገር የዚህ ካውያለን ቤት ውስጥ ምናምናምና ብዙ ምርቶቹ አሪፍ ናቸው ብላኝ ነበረ። በቃ ይሁን ብያት ለእሷም ለእኔም ገዛን ማለት ነው። እኔ ግን የገዛሁትኝ በደሞዜ አይደለም በኢድ ስጦታ ነው። ዋጋው ደግሞ በጣም ቀላል ነው። የሚገርማችሁ ነገር በቋሚ ዋጋው 300 ብር ነው፣ 300 ድርሃም በዚህ ሀገር ማለት ነው። ግን አሁን ዲስካውንት ወጥቶ ለዚህ ይሄ ወር መጨረሻ ድረስ እድለኛ ስለሆንኩኝ ድንገት ነው ሄድነው። እኛ ግን ዲስካውንት አለ ብለን አይደለም 199 ብር፣ ያ ማለት 200 ብር ነው የገዛ ነው። የ100 ብር ቅናሽ አለው ማለት ነው። የገዛ ነው ደግሞ አቡዳቢ ላላችሁ ካላችሁ ሉሉ ነው። ሉሉ በጣም አሪፍ እቃዎች አሁን በዚህ ወር እስከሚያልቅ ድረስ መጨረሻ ብዙ ቅናሽ ያላቸው እቃዎች አይተናል። መግዛት ስለማልፈልግ ነው እንጂ ማለት ነው። እና እንደምታዩት እንግዲህ እዚህ ጋር ብዙ እንትኖቹን ለማየት ሞክሬያለሁ። ይሄኛው እንደምታዩት እየሞከርኩት እያለ ፍትልክ ብሎ ይወጣል። ማሞቅ ብቻ ይመስለኛል የሚጠቀመው። ብዙዎቹን ማወቅ አልቻልኩም። ለምን ሁሉንም ያው ባንዴ የምታውቁት ነገር ስላልሆነ ማለት ነው። ልክ ወደ ፀጉሬ ሳስገባው ትክክል እንዳልሆነ ይወጣል። ዝም ብላችሁ እዩት ሲወድቅ ማለት ነው። እዩት። ስለዚህ ይሄ ማለት ሙቀት አለው፣ እጄን ሳስጠጋበት ሙቀት አለው እንጂ ማበጠር አይችልም ይመስለኛል። በሙቀት ፀጉሩን የሚያደርቅ ነው ይሄ ማለት ነው። እና ደግማችሁ ማየት ትችላላችሁ። ልክ አሁን ሰክቼ ሳበጥርበት መልሶ ውጥት ይላል። ያ ማለት ፀጉር ውስጥ ከገባ ለፀጉሩ አደጋ አለው እያለኝ ነው። በራሱ ሰዓት ነው የሚያወልቀው ማለት ነው። እኔ ሳልሆን አስገብቼ ገጥሜው ልክ ወደ ፀጉሬ ሳስገባው ይወልቃል ማለት ነው። ስለዚህ ትክክል አይደለም ማለት ነው። ያው የማላውቀውን እንትን ማለት ስላልፈለግኩኝ አንዴና ሁለቴ ብቻ ሞከርኩበት። እዩት። አሁን ዝም ብላችሁ እዩት። በቃ ትክክል አይደለም ብዬ ታውኩላችሁ። አይ በጣም ነበረ በነገራችን ላይ እያወራሁ የነበረው ፈታ ነበረ የምትሉት ማለት ነው። ለሶስተኛ ጊዜ ልሞክር ነው። እኔ ግን ድርቅና እኔ እኮ ማለት ነው አልሸነፍ በቃ የሆነ ነገርን ሞክሬ ካላየሁኝ የማልደሰተውስ ነገር ምን አይነት ነኝ? ምን አይነት ሰው ነኝ? ግን አይገርማችሁም? ለማንኛውም ሞከርኩት እምቢ ሲለኝ ለሶስተኛ ጊዜ ሞክሬ ተውኩትኝ ማለት ነው። ወደ ቀጣዩ ብሸጋገር ይሻለኛል ብዬ ሀሳቤን ቀየርኩኝ። በጣም የተመቸኝ ሙሽጥ አመጣሁላችሁ ማለት ነው። እዚህ ጋር እንግዲህ በጣም ስስ ያልሆነ ለፀጉር የሚመች ነው ያልኳችሁ። የሁሉም ትልቅ አባት የሚባለው ራሳቸው ማለት ነው። የሁሉም ራስ ይሄ ነው ዋናው ማለት ነው። ፀጉሬ እንዴት እንደሚያበጥረው እዩት። ምንም ያልተበጠረ ለእናንተ እንድታውቁት ብዬ ከኋላ እዩት። ፍሪዝ ነው የሚመስለው ፀጉሬ ታጥቦ ቅባት ተቀብቶ ብቻ ቁጭ ያለ ፀጉር ነው አንጥቼ ያስገባሁት ማለት ነው። ግን እንደምታዩት ይኸውት ፍትት አድርጎ ነው የሚያበጥረው። አይበጣጥስም፣ አይነቃቅልም። ውጥት ብቻ ውስጡ ያለው እንትን ውልቅ አድርጎ ነው የሚያወጣው። ለፀጉር የማይጎዳ ነገር ማለት ነው። አሁን እሳትነት በጣም ቢኖረው ፀጉር ይጎዳል። ይሄ ግን ኖርማል ስትወጡ አበጥራችሁ እንድትወጡ የሚረዳችሁ ማበጠሪያ ነው። ኖርማል ማበጠሪያ በሉት፣ ፀጉርን አይጎዳም በፍጹም ማለት ነው። እንደምታዩት በዚህኛውም ከፈል አድርጌ ለእናንተ ለማሳየት ያክል ስለነበረ ሁሉንም ሙልጭ አድርጎ በዚህ መልኩ ብትንትን አድርጎልኛል። ከዛ በኩል ደግሞ ስታዩት ምን እንደሚመስል እናንተ ራሳችሁ መወሰን ትችላላችሁ።
ግን በጣም ነው የሚያምረው። በጣም እኔ ወድጄዋለሁ በበኩሌ። እናንተም ደግሞ መመክራችሁ እንድትገዙ ነው። ሲቀጥል ደግሞ እቃ ኮተት ምናምን አታብዙ። አንዳንዶቹ አሁን እኔ ከበፊቱ ተምሬያለሁኝ ወስጄው ከዚህ ሀገር ምንም በተለይ ልብሳቸው አመድ ብል ነው እንዳለ በልቶ የጨረሰው ማለት ነው። ስለዚህ እቃ ልብስ ከኪሏችሁ ውጭ ለመጎተት አትሞክሩ። ብራችሁ የምትይዙ ብራችሁ በደንብ ይጠቅማችኋል። ሀገር ገብታችሁ ትሰሩበታላችሁ። የፈለጋችሁትን ነገር ይብል ሀገራችሁ ላይ ትገዙታላችሁ። ዋናው ነገር ብር ነው። ከዚህ ሀገር በካርጎ እንደገና ኢትዮጵያ ተቀባይ ማንገላታት፣ ሁለተኛ እንትን ቀረጥ፣ ከዛ ደግሞ ታክሲ፣ ከዛ ደግሞ ወደ ሀገራችሁ የሚሄድበት የመኪና ትራንስፖርት ስደምሩት ካላችሁ በላይ ኦቨር ነው የሚወጣው። ስለዚህ እቃ ቡትቶ ምናምን አትሰብስቡ። እኔ አሁን ኮንትራት ልጨርስ ነው። ያው የመሄድ አላማው የለኝም እንጂ ማለት ነው። ኮንትራት ልጨርስ ነው። ግን ብታምኑም ባታምኑም አንድ ቀን የለኝም ከዩቲዩብ መስሪያዎች ውጭ ማለት ነው። እዚህ ቤት ከመጣሁ የገዛሁት የዩቲዩቦች ሰልፊ እና ማይክ ነበረ። ሞክሬው ምንም እንትን አላለም፣ አላረካኝም። ያም ጊዜያዊ መስሪያ ስለሆነ ብዬ ነው እንጂ 10 ሳንቲም ማውጣት አልፈልግም። ለዚህ ብዙ ኮተት ሰብስቦ መሄዱት ኪሳራ እንደሆነ ተረድቻለሁ። እና ተማሩ። በቃ ኮተት ነገር አትሰብስቡ። በቃ እንደዚያው ስትሄዱ ዋና የምትሉትን ነገር አንዳንድ እቃ ከኪሏችሁ በላይ እንዳይበዛ መጥናችሁ፣ ልብስም ከተባለ ብቻ አሪፍ ኳሊቲ ያላቸው ነገሮች መረጥ አድርጋችሁ ከኪሏችሁ ውጭ ያልሆነ እቃ ነው መያዝ ያለባችሁ እንጂ እንደዚህ ራሳችሁን የሚጎዳ እናንትን የሚል ነገር አትጠቀሙ ማለት ነው። ይሄ ከፊት ላይ ቅድም ቆርጬ ያመጣሁላችሁ ስለነበረ ነው። አሁን ላይ በዚህኛው በረጅሙ ስሰራው ትንሽ ቪዲዮን አፈጠንኩኝና ድምፄን ከኋላ አስገባሁላችሁ። ምክንያቱም በጣም ረጅም ነው። ሳስወጣ ሳስገባ ስስቅ ብቻዬን ፈታ ስል ስዝናና ነበረ ቪዲዮን የሰራሁላችሁ። ከዛ በማፍጠኛ አደረግኩትኝና ድምፄን ከኋላ አስገባሁላችሁ። እንደነገርኳችሁ በጣም ብዙ የሚረብሽ ድምፅ ነበረ። ጓደኛዬ እያወራችኝ በመሀል የማጠቢያ ልብስ እየጮኸ ከዛ ደግሞ ይሄ ራሱ ማሽኑ በጣም ነበረ ድምፁ የሚረብሸው ማለት ነው። እና ከኋላ ለምን አላስገባላቸውም እንደዚህ ይሻል ብዬ ቪዲዮን አፍጥኜ ከኋላ አስገባሁላችሁ። እዚህ ጋር ደግሞ እንደምታዩት እንግዲህ ይሄ ፓይስትራ ሳይሆን መጠቅለያው ጫፍ የምጠቀልሉበት የለም ፍላወር ወይም ደግሞ በቃ ብቻ የፈለጋችሁ የምትሰሩበት ጫፉን። እኔ አሁን ለእናንተ ለማሳየት ዝም ብዬ ቸኩዬ ነው እንደዚህ ያደረግኩት። እንደሚሰራ ላሳያችሁ ያክል ነው እንጂ ጊዜ ይወስዳል። አልጋልም አንደኛ፣ ሁለተኛ ደግሞ ዝም ብዬ ቸኩዬ ለማየት ለእናንተ ለማሳየት ያክል ነው እንጂ ብሰራበት ስለማቅ እኔ ትንሽ ስለመሞክር ስራ እዚህ ካውያ ላይ በደንብ እችላለሁ፣ ጠቀልላለሁ ማለት ነው። ግን ብቻ ተመጣጣኝ ነው። እሳቱ ራሱ እንደዚህ መቀነስ ትችላላችሁ፣ መጨመር ትችላላችሁ። በጣም አንዳንድ ሰው ፀጉሩ ወፍራም የሆነ ሰው አሁን በሶስተኛው ደረጃ ላይ ማድረግ ይችላል። ሲቀጥል ደግሞ ጫፉን ነው መያዝ ያለባችሁ። እኔ ሊያቃጥለኝ ነበረ ግን ቶሎ ነቃሁበትና ጫፏን ያስኩኝ። ብቻ ዛሬ ግን ፊቴን እያያችሁ ፈታ ዘና እንደምትሉ ነው የማስበው። ለምን እንደዚህ በቪዲዮ በደንብ አይታችሁኝ ስለማታውቁ ማለት ነው። ለማንኛውም ሳምሪ ማለት ይችልኝ እንግዲህ እንደምወዳቸው አትርሱ። ቪዲዮ በድጋሚ ላይ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።